የኔ ጥያቄ በጣም ከባድ ነው። ጥያቄ ምንድነው? ፎሎ እና ኮፒ ሊንክ ያደረጉ ቢያብራቱኝ አሪፍ ነው። ይሄን ነገር እስቲ ንገራቸው። ሰው ጥያቄ? አዎ ምንድነው የምትወስደው? ይጉድ ሀገር ዛሬ ምንድነው? አጭስ ሪኮርድ ነው ወላሂ እኮ። የምን ሪከርድ? ያው የእናንተ ትምህርት የነጽር ትምህርት ምናምን ፖስታል ወይ ምንም አይታይም። ቢያንስ ሁሉም ተሳየው ይዛኔ ተስፋ ያስቆርጣል በእውነት። አንተ ተስፋ አትቁረጥ። ነብያቶች እኮ አንድ ተከታይ ሳያፈራ የሄደ ነብይ አለ። ስለዚህ ዳዕዋ ላይ ያለ ሰው ተስፋ አይቆርጥም። የሰዎችን ብዛት አትመልከቱ፣ የምታስተላልፉትን መልእክት ተመልከቱ። አላህ የሰዎችን ብዛት አይደለም የሚመለከተው፣ ጥራትን ነው የሚመለከተው። አላህ ስብሐነሁ ወተዓላ ምን ያክል ተከታይ ያፈራህ ሳይሆን በትክክለኛው መንገድ አስተምረሃል አላስተማርክም የሚለውን ነው የሚያየው። ወየእቲ ነቢይ ወለይሰ መዐሁ አሐድ አሉ ነቢ ሰለላሁ ዐለይሂ ወሰለም። የትንሣኤ ቀን አንድ ነቢይ ብቻውን ይመጣል አንድ ተከታይ ሳያፈራ ብለው ተናገሩ። ወየእቲ ነቢይ ወመዐሁ ረጁለይኒ፣ አንድ ነቢይ ይመጣል ሁለት ሰዎች ብቻ ከእርሱ ጋር ተከትለውታል። ምን ያክል አፈራ ሲባል ሁለት ሰው። ማን ነው ያ ነቢይ ታውቃላችሁ? ሉጥ ዐለይሂ ሰላም ሁለት ሴት ልጆች ብቻ እድሜ ልኩን ዳዕዋ አድርጎ ሁለት ሰው ነው ያመነለት። ኑህ ዐለይሂ ሰላም 950 ዓመት አስተምሯል በህዝቦች መካከል ቆሞ፣ ነገር ግን ያመኑለት 80 ሰዎች ናቸው። ከማ ቃል አብዱላህ ብን አባስ አላህ በቁርአን ላይ ወማ አመነ መዐሁ ኢላ ቀሊል አለ። ከኑህ ጋር ግን ጥቂት ሰዎች እንጂ አላመኑለትም አለ። ነቢዩ ሰለላሁ ዐለይሂ ወሰለም 23 ዓመት አስተማሩ። የእርሳቸው ትውልድ ተከታዮች በጣም በርካታ ህዝብ። ግን ሌሎቹ ነብያቶች ስኬታማ አይደሉም ማለት አይደለም። ሁሉም ነብያት ስኬታማ ናቸው። ለምን ብቻውን የሚመጣ ነብይ አይሆንም? እዚህ ሶሻል ሚዲያ ላይ ስትመጡ ጊዜ ነብያትን ትምህርት ስታስተላልፉ ጊዜ ምን ያክል ሰው ሰማኝ ሳይሆን በትክክለኛ መንገድ አድርሻለሁ አላደረስኩም የሚለው ላይ ትኩረት አድርጉ። የአላህን ቃል እና የመልእክተኛውን ቃል በትክክል አድርሱ። ከዚያ በኋላ ምን ያክል ሰው መጣ አልመጣ ጉዳያቸው አይሆን፣ ቁጥር ላይ አይሆን ትኩረታችሁ። ነገር ግን በትክክለኛው መንገድ የአላህን ቃልና የመልእክተኛውን ቃል አድርሻለሁ አላደረስኩም የሚለው ላይ ይሁን። ያን ስታደርሱ ጊዜ በአይናችሁ ላይ የአላህ ሱብሓነሁ ወተዓላ ምንዳን ፈልጋችሁ የሚለውን ነገር አስቀምጡት። ሁሌ የሰዎችን ጋጋታ ምናምን ይሄ ላይክ ስብሰባ ምናምን ከሆነ ወላሂ ላዚም ከስራችኋል። ያ ላይ እንዳታደርጉት። ልጁ በእርግጥ ያንን ከዚያ እንትን እያለ አይደለም፣ ያው ብዙ ሰው ተከታይ እንዲኖርና ብዙ ሰው ተደራሽ እንዲኖረው ብሎ አስቦ ሊሆን ይችላል። በዚሁ አጋጣሚ ግን እኔ ልንገራችሁ ብዬ ነው። ገዛችኋል? ያ ነው መሆን ያለበት። ያ ነው መሆን ያለበት። ሹክራን ጀዛከላህ ኸይር። ከቻሉ አሁንም ፎሎ አድርጉኝ፣ እዚህ ሆናለሁ። አይ መርሐባ